በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጎንድ ተክለ ሃይማኖት። አስረኛ ተአምር እግዚአብሔርን ስለሚፈሩ ቴዎፍሎስና ሚስቱ አብሮስቅላ የተደረገ ተአምር። ጸሎቱና በረከቱ ከሕዝበ ክርስቲያን በነፍሳተ ሙታን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። ዙሃል በተባለ ምድር ቴዎፍሎስ የሚባል ከነገሥታት ልጆች ወገን አንድ ሀብታም ሰው ነበር። የሚስቱ ስምም አብሮሰቅላ ትባላለች። ሁለቱም በየዋህነትና እግዚአብሔርን ሕግ በመውደድ የእውነተኞችና ደጋጎች ሆኑ። ለድሆችና ምስኪኖች ለሟት ልጆችም ምጽዋትን ይሰጣሉ። ከዕለታት አንድ ቀን እርስ በርሳቸው እንዲህ ተባባሉ፣ በእግዚአብሔር ዘንድ ነፍሳችንን አጸይፈን እንዳንሞት ታላቅ በዓልን እናድርግ። እግዚአብሔርንም ከነፍሳችን ድህነት በቀር ሌላ አንመኝም ብለው የለመኑትን ልመና ሰማ። ይህንን ሲነጋገሩ ሮሃ ከተባለች አገር የሚነግዱ ሰዎች መጡ። የመጡትም ነጋዴዎች ጠየቋቸው፣ ወዴት ትሄዳላችሁ? ከየትስ መጣችሁ? አሏቸው። የመጣነውስ ከሀገረ ተርሴስ ነው። አሁን ግን እነሆ ደብረ ዙሃል እንሄዳለን። በዚያም ባልንጀሮቻችን እኛን በመጠበቅ አሉ። አብረን ወደ ኢየሩሳሌም እንወርዳለን። በነገራቸውና በእንግዳ ትጋትም በፊታቸው አስቀመጧቸው። የንግድ ሥራ እንደሚያውቅ ቴዎድሮስ እንዲህ ያሉ መልእክተኛን ላኩ። በአንዲት አቅማዳ ጥሩ ወርቅና በአንዲት ሚዛን ብር ዛሬ ጉዞ ብናደርግ ይቀናልናል እና መልካም ነው። ያ መልእክተኛ ሂዶ ሂሳብን ለሚያውቅ ለቴዎድሮስ ነገረው። ያም ሰው መልሶ ለሚስቱ አብሮስቅላ እና ለቴዎፍሎስ የተላከ መልእክተኛቸውን እንዲህ ብላችኋል በላቸው፣ ንግዳችሁ በአንዲት አቅማዳ በአንዲት ወርቅ ሚዛን ብር አይሁን። ካፌሶን በመስፈሪያን ሌላ ወርቅና ሚዛን ብርም መለዋወጥም እንዲሁ አይሁን። በኢየሩሳሌም አቅማዳ ስለ አንዲት አቅማዳ ወርቅ ፈንታ ንግዳችሁ ከግመሎች ሌላ ግመል ይሁን። የዕለት ከዕለት ሐሳብን አዋቂ የሚሆን ይህ የቴዎድሮስን ቃል ሰምቶ አንድ ነገር ሳይናገር የቴዎድሮስ ቃልን ቸል በማለት ሄደ። ያ መልእክተኛ ደርሶ የእግዚአብሔር አገልጋዮች ለሚሆኑ ለቴዎፍሎስና ለሚስቱ ለአብሮሰቅላ እንዲህ አላቸው፣ እንዲህ ብሎኛል፣ በዚሽ ቀን ከግመሎች ብርቱ ግመልና ከአህዮችም ብርቱ አህዮች መርጣችሁ ላኩ። እነዚህ የበረቱ ግመሎችና አህዮች ብትልኩ ወርቅና ብር ይመጣል። ከዚህም ሌትና ቀን ለዓለም ሁሉ የሚያበራ የከበረ ዕንቁ አይነት ይገኛል። በአንዲት አቅማዳ ወርቅና በአንዲት ሚዛን ብር ይህንን ዕንቁ ከሚነግድ ሰው የገዛም 3 አቅማዳ ወርቅና 6 መስፈሪያ ብር ይሰበስባል። ቃሉን ሰምተው የዚህ ብር መለወጥ ጥሩ ነው አሉ። በነገሥታት ቤት ውስጥ ተቀምጦ
ለዓለም ሁሉ የሚያበራ የከበረ ዕንቁ ይገኛል። የቴዎድሮስ ነገሩ የታመነ ነው። በወርቅና በብር ምን እንገዛ? የሚያበራ መረግድን ወይስ በጥሩ ወርቅ የሚያጣብቁ? በአጽዮን ሁሉም የነገሥታት ገንዘብ ነው። ቁሳቁሶችን የምትመልሉ ሳጥኖችም ከወርቅና ከክብር በታች ናቸው። ልመናው በረከቱ ከእኛ ጋር ትሁን፣ አሜን። ከዚህ በኋላ 10 አህዮችንና 5 ግመሎችን ያመጡ ዘንድ 2 መልእክተኞችን ላኩ። እነዚህ ግመሎችና አህዮች አሳዩአቸው። ቴዎፍሎስና አብሮስቅላም በመርከብ ተጭነው ወደ ኢየሩሳሌም የሚሄዱ የተርሴስ ሰዎች እሺ አሰኟቸው። በተርሴስም ከእነርሱ እያንዳንዱ ቀስ አድርገው መረመሯቸው። በ5 ግመሎችና በ10 አህዮች ብርና ወርቅ ሰቅል በሚባል መስፈሪያ ስንት ይገኛል ብለው። ነጋዴዎቹም በግመሎቹና በአህዮቹ ሽያጭ ዋጋ ተስማምተው በቀኖችና በአንዲቱ 5 መክሊትና 3 አቅማዳ ይሆናል አሉ። እንዲህ ሲነግሯቸው ከእነዚህ ሰኮናቸው ፍርቅ ያልሆነ እንደ ዋልያ እግራቸው የጸና ከአህዮችና ግመሎች ጋር የተላከው መልእክተኛ መጣ። ለእነዚህ ነጋዴ ሰጧቸው። ቴዎፍሎስና አብሮስቅላም ነጋዴዎችን እንዲህ አሏቸው፣ ዛሬ እንደ ነገራችሁን በእነርሱ ቢገኝ የ5 ግመሎች የ10 አህዮች ዋጋ አድርጉ። ባይገኝ ደግሞ የቀኖች በአንዲቱ በሽያጭ ዋጋውን አድርጉ። የእነዚያ መስፈሪያዎች ዋጋ በ3 አቅማዳ ስጡ። ይህንንም ብለው የድካማቸው ዋጋ በእግዚአብሔር ዘንድ እንዳይጠፋ አንዲት ሚዛን ብር አስነጠቋቸው፣ ለስንቅም ሰጧቸው። ነጋዴዎችን ተነስተው ሲሄዱ እግዚአብሔር በሰላም በሕይወት መልሳችሁ አሏቸው። ይህንንም ብለው የዙሃል ሀብታሞች አብሮስቅላንና ቴዎፍሎስን ወደ ቤታቸው ውስጥ ገቡ። እነዚህ ነጋዴዎች በመንገድ ሲሄዱ በሌሊት በአረማዮች ጠብ እንቅፋት ገጠማቸው። እግዚአብሔርም በኃይልና በማሸነፍ አዳናቸው። በጧትም ወደ ባሕር አደረሳቸው። እግዚአብሔር እንዳዳናቸው አይተው እርስ በርሳቸውም እንዲህ ተባባሉ፣ ከአረመኔዎች ጠብና ግድያ ዛሬ እንዴት አመለጥን! ዳንኤልን ከአንበሶች አፍ 3 ደቂቅ ከባቢሎን ንጉሥ ቁጣ እንዳዳናቸው የእግዚአብሔር ስሙ የቅዱሳኑ አንደበት ፈጽሞ ይመስገን። የመርከብ ኃላፊም እነርሱን አይቶ የተርሴስ ሰዎች በኃይል ባሕሩን ልትሻገሩ ትወዳላችሁን? አላቸው። እነዚህ ግመሎችና አህዮች ወርቅና ብርን ልንለውጥ፣ አዎ ወደ ኢየሩሳሌም እንሄዳለን። መጀመሪያ ግን ወደ ኢያሪኮ ባሕሩን አሻግረን አሉት። የመርከቡ ኃላፊ ዋጋዬ ምንድን ነው? አላቸው። የምንሰጥህ ዋጋ የለንም፣ አላመጣንልህም አሉት። የመርከቡ ኃላፊ ሰምቶ ያለ ዋጋ ባሕሩን ማሻገር እምቢ አለ። የተርሴስ ሰዎች በባሕር ዳርቻ 3 ወሮች ተቀመጡ። ዳግመኛም ባረጁ ልብሶች እያንዳንዳቸው ባሕሩን ያሻግራቸው ዘንድ ጠየቁት። ስለዚህም ባሕር አሻገራቸው፣ ወደ ኢያሪኮ ወደብም አደረሳቸው። 2 ግመሎችን ለግማሽ ሚዛን ወርቅ፣ 3 አህዮችን ለ1 ግማሽ ሚዛን ብር ሸጡት። በአንዲት ቀን ከቀሩት በቀር የሽያጭ ዋጋ 5 መክሊት ሆነ። ይልቁንም 5 መክሊት ዋጋ የአንዱ መክሊት ዋጋ 1444 አቅማዳ ወርቅ ለ2 መክሊት የዋጋው ድምር 2888 አቅማዳ ወርቅ፣ ሁለቱም የ10 መክሊት ሆኑ። ጸሎቱ
ልመናው በረከቱ ከእኛ ጋር ትሁን፣ አሜን። ወስብሐት። የቴዎፍሎስና የአብሮክስላ የሌሎችም የወርቃቸው መክሊት ብዛቱ እንዲህ ከሆነ በኋላ ወደ አገራቸው ተመለሱ። ባሕሩን ሲሻገሩ ታላቅ ነፋስ ወደ እነርሱ ላይ ተነሣ። መርከባቸው 2 ክፍል ሆነ። ገንዘባቸው በባሕር አዝዋሪት ውስጥ ተሰጠመ። የእግዚአብሔር ወገኖች የሆኑት ከቴዎፍሎስና ከአብሮክስላ ገንዘብ በቀር 1 ወይም 2 መክሊት አላተረፈላቸውም። ከባሕር አዝዋሪትና ከመስጠም እንዲያወጣቸው ወደ ታላቁ እግዚአብሔር ጮኹ፣ እንዲህም እያሉ በይቅርታህና በቸርነትህ ከሚያስፈራ ዓሣ አንበሪ ሆድ ሆኖ ለ3 ቀኖችና ለ3 ሌሊቶች ወደ አንተ ሲለምን ዮናስን ያወጣኸው ሆይ አውጣን። ይህንንም ሲለምኑ እግዚአብሔር የነጋዴዎች አባት ነውና ከመስጠም አዳናቸው። ለእነርሱ ላይ ተአምርና ድንቅን ነገር አደረገ። ወደ አገራቸው አቅጣጫም ሲደርሱ በመንገድ እርስ በርሳቸው እንዲህ ተባባሉ፣ ገንዘባችንን ጥለን ብንገባ ሚስቶቻችን ምን ይሉን? የማለዱንና የጠየቁን ሁሉ ምን ይሉን? ለሀገራቸው በምትቀርብ በአንዲት ማረፊያ ውስጥ 1 ጊዜ አደሩ፣ 25 ምዕራፍም ይሆናል። እግዚአብሔርም ያንን ጊዜ ስለ ወርቅና ብር የልባቸውን መታወክ አየ። መጽሐፍ ስለ ወርቅና ስለ ብር መንፈስ ቅዱስ እስከ መቼ ትሻለህ እንዳለው ልባቸው በክፋት ዋሸ። የእግዚአብሔርን መልአክ ለቴዎፍሎስና ለአብሮክስላ በሕልም ታያቸውና እንዲህ አላቸው፣ ከእንቅልፋችሁ ተነሱ፣ ወደ ውጭም ወጥታችሁ ወደ ቤታቸው ሳይደርሱ ነጋዴዎችን ተቀበሏቸው። ገንዘባቸውም በባሕር ውስጥ እንደወደቀ የእነርሱ ገንዘብ ግን ከ2 ግመሎች ጋር ከመስጠም እንደዳነ ነገራቸው። እነሆ ሰዎች በውጪ ሰብስባችሁ በዚያ ተቀመጡ፣ ከእንቅልፋችሁም ተነሱ። የእግዚአብሔር መልአክ ይህንን ሲላቸው ድንገት ከእንቅልፋቸው ያነቃቸው ሰው መሰላቸው። ነጋዴዎቹም የሚሆኑ የተርሴስ ሰዎች እንደመጡ አወቁ። በእነርሱ ላይ በደረሰው ብዙ ችግርም መግቢያቸውን ሲጠባበቁ ወደ ውጭ ወጡ። ጠዋትም በሆነ ጊዜ ብዙዎች ወደሚሆኑ ወደ ሀገር ታላላቆች መልእክተኞችን ላኩ። ወደ ኢየሩሳሌም ይሄዱ። የሮሃ ሰዎች እንቅልፋቸውን በጨረሱ ጊዜ በባሕር ውስጥ ስለ ገንዘባቸው መውደቅ እየተከዙና እያዘኑ ወደ አገራቸው ሊገቡ ወደዱ። በመንገድ ላገኟቸው በነገራችን ላይ ነገር ቀይረው ሌላ ነገርን አወሯቸው። ገና ገባችሁን ቢሏቸው አዎ ደህና ነን አሉ። ወርቃችን በዝቶ ወደ አገራችን ገባን። ነገር ግን የቴዎፍሎስ ገንዘብ በባሕር ውስጥ ወደቀ። እንደ እርሱ ባንሰጥም ተመለስን፣ ከእናንተ ጋር ተገናኘን። በዚህ ጭቅጭቅ ክርክር ቴዎፍሎስና የሀገር ታላላቆች ወደ ተቀመጡበት ቦታ ደረሱ። በመንፈሳዊ እጅ ነሷቸው፣ ሰላምታም ሰጧቸው። ሁላቸውም ደህና ተመለሳችሁን አሏቸው። በእነርሱ ላይ የመጣውን ያገኛቸውን ታላላቅ ችግር መልሰው ነገሯቸው። የሀገር ታላላቆችም በደህና በሕይወትና በሰላም መምጣታችሁ ጥሩ ነው አሏቸው። ልመናው በረከቱ ከእኛ ጋር ትሁን፣ አሜን። ከዚህ በኋላ ሀብታም ቴዎፍሎስ እንዲህ አላቸው፣ ወንድሞቼ ሆይ የወርቄ የብዛቱ መጠን ከትርፍ ውጪ ስንት ሆነ? ነጋዴዎችም ያለ እነዚህ ሁላችን ምን ያስጨንቀናል? በባሕሩ ውስጥ ወድቆ ጠፋልህ አሉት።
ቴዎፍሎስም የነጋዴዎች ቃላቸውን ሰምቶ በቀስታ ፈገግ አለ። ከዚህም በኋላ የእግዚአብሔር ሰው ቴዎፍሎስ ተጣላቸው። እንዲህም ሲል ተከራከራቸው፣ ይህስ ነገራችሁ የሚታመን አልሆነም። የአምላካችን ኃይሉን ማዳን ይታወቅ ዘንድ የሚታመን ነገር ለሁላችን ንገሩን እንጂ ይህንንም ብሎ በእውነትና በቅንነት ተመራመራቸው። በሳጥን ውስጥ የብርና የወርቅ መኖር እየተረዳ ነጋዴዎችን መልሰው እንዲህ አሉት፣ እኛ ንጹሐን ስንሆን በክፉ ነገር አስከፋህን፣ የረከሰንም አደረግከን። ይህ ገንዘባችን ነው፣ ገንዘብህማ በባሕር ውስጥ ወድቋል። በዚህ ጭቅጭቅ እስከ 8 ቀን ተቀመጡ። ተአምራትንና ድንቅን ነገሮች የሚያደርግ አባ ዮሐንስም ሰምቶ የዙሃልን ሰዎች ሥራቸውን ሊገልጥ ወደ እርሱ መጣ። የሮሃ ሰዎች የአባታችን መምጣቱን ባዩ ጊዜ በእውነት ከሚወዱት ይልቅ ጠሉት። ቴዎፍሎስ ግን የአባታችንን መምጣት ወደደ። የሀገር ሰዎች ሁሉ ተነስተው በደስታ ተቀበሉት፣ በፊታቸውም አስቀመጡት። ሁሉም በእኛና ዓመፅን በሠሩ ሰዎች መካከል በል ፍረድ አሉት። መምህራቸውና አባታችን ነጋዴዎች ሰዎች ነገራችሁ ምንድነው? አላቸው። ከመጀመሪያ እስከ መጨረሻው ነገሩት። እንዲህም አላቸው፣ እናንተ ይህን ያህል በደል ትሠራላችሁ። እግዚአብሔር ከችግርና ከብዙ ሥቃይ ቢያወጣችሁ የሰውን ገንዘብ በአመፅ ትበላላችሁ። ገንዘባችሁ የባሕር ውስጥ ወድቋል። የአምላኬ ሕልውና መኖሩን ባታውቁ እዚህ ትጣላላችሁ፣ እዚህም ትመረመራላችሁ። ይህንንም ብሎ 2ቱን ግመሎች አዘዛቸው። በመፍራትና በመንቀጥቀጥ በእርሱ ላይ ምስክር የሆኑ ዘንድ ከንግድ የተመለሱ 2ቱ ግመሎች እንዲህ ብለው መለሱ፣ አዎን የእግዚአብሔር ሰው ቴዎፍሎስ ገንዘቡ ነው። ገንዘባችሁማ መርከቡ በታላቅ ነፋስ በተሰበረ ጊዜ በባሕር ውስጥ ወድቋል። ይህ የግመሎቹ ምስክርነት ሰምተው አንተ አምላክ ነህን? አሉት። አባታችንም እኛን ለማዳን ከማርያም የተወለደው ከኢየሱስ ክርስቶስ አገልጋዩ ነኝ እንጂ አምላክም አይደለሁም አላቸው። ነጋዴዎችም ሰዎች ዳግመኛ ሰምተው እንዲህ ሲሉ ሰገዱለት፣ ፍጹም በደልን ሠራን፣ አለማወቃችን በአንተ ዘንድ የማይገባ ነገር ሠርተናልና ኃጢአታችንን አቃልልልን። የተርሴስ ሰዎች ቴዎፍሎስም በፍቅርና አንድነት በደስታ አስታረቃቸው፣ እግዚአብሔርንም አመሰገኑት። አባታችን ዮሐንስም አደነቁት። ልመናው በረከቱ ከእኛም ጋር እንዲሁም ከሕዝበ ክርስቲያንና ከእግዚአብሔር ሀገር ከሆነች ከሀገራችን ከኢትዮጵያ ጋር ይኖር ለዘላለሙ አሜን።